በብልጽግና ዘመን ምስራቅ ልማት፣ ምስራቅ የለውጡ ተጋሪ፣ የብልጽግና ፋና ወጊ ነው። የሀገር እድገት ካስማ ነው። የፓርቲያችን ፕሬዝዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ ኢትዮጵያ ጉብኝታቸው በርካታ ስኬቶችን፣ የተለያዩ የተፈጥሮ ጸጋዎችን አሳይቶናል። ጠቅላይ ሚኒስትሩ በድሬዳዋና በሐረር በነበራቸው ጉብኝት ህዝቡ ያደረገው አቀባበልና ድጋፍ በፓርቲያችን ለሚመራው መንግስት ስኬቶች ያለውን አክብሮት፣ እምነትና ተስፋ የሚገልጽ ነው። የብልጽግና ፓርቲ እሳቤዎች ገቢራዊ ተደርገው ፍሬ አፍርተዋል። የልማት ኢኒሼቲቮች በስኬት የታጀበ አፈጻጸም ተመክሮ የሚወሰድበት ሆኗል። በኮሪደር ልማት የተዋቡ የድሬዳዋ መንገዶች ልማት መስካሪዎች የእድገት መሠረቶች ናቸው። በመደመር ትውልድ መጽሐፍ ሽያጭ የተገነባው የእምርታ ቤተ መጻሕፍት የትውልድ ግንባታ ራዕያችንን እውን የሚያደርግ የፓርቲያችን ግዙፍ ስኬት። ታሪካዊቷ ሐረር የብልጽግና ፓርቲን ስኬቶች በአደባባይ ትመሰክራለች። ምስራቅ ኢትዮጵያ የትጋታችን ውጤቶች ያየንበት ብቻ ሳይሆን ኢትዮጵያ ያልተጠቀመቻቸው እምቅ የተፈጥሮ ጸጋዎች ባለቤት መሆኗንም ጭምር ነው። የቁንድዶ ተራራና የናሲዮል ዋሻ የኢትዮጵያን የቱሪዝም ዘርፍ በእጅጉ የሚያግዙ ድንቅ ስፍራዎች ናቸው። በመደመር እሳቤ ከአምስቱ የኢኮኖሚ ምሰሶዎች አንዱ የሆነው የቱሪዝም ሴክተር የሀገራችንን ሀብቶች በመግለጥ ጸጋዎችን ከቅርስነት ወደ ቁርስነት የመቀየር ሂደት በልዩ ትኩረት እየተሰራ መሆኑን የጠቅላይ ሚኒስትሩ ጉብኝት ያረጋግጣል። ፓርቲያችን በመደመር እሳቤ ቅኝት በምልው እይታ የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ እየተደረገ ያለው ጥረት ሁሉንም አካባቢ ከግምት ውስጥ በማስገባትና ሁሉንም ኢትዮጵያውያን በማሰባሰብ ስኬት እያስመዘገበ ይገኛል። በብልጽግና ዘመን ሁሉም አካባቢ እኩል የልማቱ ተጠቃሚ እንጂ እንደ ቀድሞ ዘመን የበይ ተመልካች አይደለም። ይህ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ተረጋግጧል። ኢትዮጵያ በሚገባት ልክ የእድገት ሰገነት ላይ አልተቀመጠችም። እልፍ የተፈጥሮ ጸጋ፣ ለዘመናት የተሰነደ ታሪክና ጥበብ፣ ብዙ የሰው ኃይል ባለቤት ሆና ሳለ የውስጥ አቅሟን ሳትጠቀም የኖረች ሀገር ነች። ይህ ሐቅ ሀገራችንን በድህነት ስሟ እንዲነሳ ያደረገ ነበር። አሁን ግን ያ ታሪክ ሆኖ ኢትዮጵያ የብልጽግና ተምሳሌት የሆነችበት ዘመን ላይ እንገኛለን። ለዚህ ደግሞ ምስራቅ ኢትዮጵያ ምስክር ነው። ምስራቅ ኢትዮጵያ የብልጽግና ተምሳሌት